ሁለተኛው ከባድ አለቃ ፈልገህ ከከባድ አለቃ ጋር መስራት ነው። እኔ አንኮንሺየስሊ ነው ራሴ ላይ የሰራሁት። ለምሳሌ ድሮ አለቃ ነበረች አይዳ ሰሎሜ የሚባሉ ምርጥ አለቆች ነበሩኝ እና ለካ በጣም ይገርሞኝ ነው እያንዳንዷን ነገር ምሰማቸው። ሁልጊዜ የሚበልጥ ሰው ካለ አጠገብህ ምሳሌ ነው የምነግርህ። አሁን ዶንኪቲው ውስጥ ለእኔ የሚኖሩ ሰዎች አሉ። የሚሰሩ አይደለም የሚኖሩ 24 ሰዓት ትእዛዜን አይደለም ፍላጎቴን ለማሳካት ሬዲ ናቸው። ይሄ እግዚአብሔር ሲሰጥ ነው። እግዚአብሔር የሰጠኝ ሰዎች አሉ ምርጥ ልጆች ማለት ነውና አይኔን ነው የሚያዩት። አንዳንዴ እነዚህ ሰዎች ሳያውቁት ከሸቱ በልጠዋል። አይገርም? እኔን ጥለውኝ ሄደዋል። በቃ ሳያውቁት ምን ማለት መሰለ የሸቱ ማንነት አለ፣ እሸቱ የሌለው የነሱ ማንነት አለ። የኔ ልጆች ያላቸው የሁለት ሰው ነው። አሁን ሳያውቁት ተሰርተው አልቀዋል። አይገርም? ምን ማለት ነው? ስለዚህ ትሬኒንግ እንኳን እሺ ሞልቶልን ባንወስድ ምን ባንል ባለንበት ቦታ ጥሩ የሚሰራ ውጤታማ አለቃ ካለ እኛ ስራ ለኛ ስራ እኔ ለስራ ያለን ግምት ትልቁ ገደል ከተተነሱ ነው። ባይዘው ይኸውልህ ብዙ ቦታ ወጣት ስራ አለው አይደል 11 ሰዓት ሞላ አይደል ለጥ ብሎ ሄዶ ከጓደኞቹ ጋር ድራፍት መጣት አይፈልግም። መሳቅ መጫወት ፊልም ማየት ነው የምንፈልገው። ተቀጣሪ የሆነ ድሮ ማለት ነው። እኔ መሰለኝ ጊዜ ለራሴ ተጠቀምኩ ነው ታውቃለህ። ማይ ጋድ ለካ ጊዜን ዌስት እያደረኩ ነው። የወጣትነት ጊዜ አለ። ለምሳሌ ከዩኒቨርሲቲ ተመርቀው አዲስ ስራ ጀምረው አዲስ የስራ ኤንቫይሮንመንት ውስጥ ያሉ ሰዎች የነሱ ጊዜ ነው። የነሱ ማለት ከጥሩ አለቃ ምጥጥ የምታረግበት ጊዜ ማለት ምጥጥ። ከዛስ እንዴ አንተ ቆይ ከአለቃ ሌላ ማን ያስተምርሽ? ስራ ቦታ ነው አይደለ? ምርጥ አለቃ ካለ ማለት ምርጥ አለቃ በምን እንደሚለካ ልንገር፣ ውጤቱን ነው የምታየው። ውጤቱ አሜዚንግ ከሆነ በጣም ምርጥ አለቃ ነው። በቃ አታገኝም ሌላ ቦታ። አንተ አለቃ ማለት ነው አብርዬ አብሪቲ አቤት ጡንቻ አቤት ጸጉር ሲያምር እያለ ዝም ብሎ ውጤት አልባ ከሆነ ካምፓኒው ዝም ብሎ ኪሳራ ከሆነ ህይወቱ የማያስተምር ከሆነ የግል ህይወቱ ዝም ብሎ ቢሮ ማታ ሴት የሚያመጣ ከሆነ ጠጥቶ የሚያመሽ ከሆነ መጠጥ ቤት ይዞ የሚሄድ ከሆነ ለሰዎች ያለው አመለካከት የወረደ ከሆነ ሀገሩን የማይወድ ከሆነ ለገንዘብ ያለው ለፈጣሪው ያለው አመለካከት በጣም የተመታ ከሆነ ባይዘው 100,000 ብር 1 ሚሊዮን ብር ቢከፍል እየከሰርክ ነው። አንተ ሳታውቀው ለካ እየተቀረስክ ነው። እንደ እርስራስ ብር እየሰጠ ነው፣ ግን መጠጥ አስለምዶሃል፣ ሴት አስለምዶሃል፣ ፈጣሪን መናቅ አስለምዶሃል። ከዛ በኋላ የራስን ድርጅት ስከፍት ወይም ነገ ጧት ወደ ህይወት ስትሄድ ትዳር አይኖርህም፣ ልጆችን አታሳድግም። አይገርምም? ስለዚህ the best place ራስ ላይ ለመስራት ምርጥ አለቃ ፈልጎ መጣበቅ ነው። በቃ ምርጥ አለቃ እኔ አሁን ራሴን ሳይው ከየት ነው ያመጣሁት እላለሁ። የት ዩኒቨርሲቲ ገብቼ ነው? ምርጥ አለቃ ነበርኝ እግዚአብሔር ለካ። እኔ ወጣቶች እንድትረዱ የተለያየ ቦታ ተቀጥራችሁ የምትሰሩ ወጣቶች አንድ ሰው ሲኢኦ ሲሆን ያንተን ጉዳይ ብቻ አይደለም የሚያስተናግደው አንድ ካምፓኒ ውስጥ። ለምሳሌ እሱ 10 ሰራተኛ ይኑሮ 300 ሰራተኛ ጉዳይ አለ። ከመንግስት ጋር የግብር ጉዳይ አለ፣ የመሬት ጥያቄ ጉዳይ አለ፣ የሥራ ፈቃድ ጉዳይ አለ፣ ወደብ ላይ የኢምፖርት ኤክስፖርት ጉዳይ ናላው ነው ሚዞር እና አንተን በምትፈልገው መልኩ ትሪት ላይ ያደርግ ይችላል። አንዳንድ ጊዜ ሊጮብህ ይችላል። ጥሩ ሰርተ ላይ ያመሰግንህ ይችላል። ይኸውልህ ጎሽ እንዲል አይደለም ከሆነ ተሳስተሃል ራስህን ለመስራት። ስለዚህ እንደውም ለምሳሌ አለቃ የምትፈልገው ምላሽ ካልሰጠ በተቻለ መጠን እንዲሁ ለምን ይሁን ብለህ ማጥናት፣ እሱን መሆን አይደል የፈለከው። አንዳንዴ በነገራችን ላይ 5 ሰው ማስተዳደር ከባድ ነው። በጣም ብዙ የምመለከተው ነገር አብዛኛው ከዩኒቨርሲቲ ተመርቆ የሚወጣ ከትምህርት ቤት ጨርሶ የሚወጣ ሰው በቃ የራሴን ቢዝነስ ነው የምጀምረው ብሎ ቀጥታ ይገባል። ዲፕ ዳይቭ ቀጥታ ከዛ ይከስራል። ለምን? ልምዱ የለውም። ለምሳሌ አሁን እኔ እዚህ ካምፓኒ ላይ 6 ዓመት በላይ ነው የሰራሁት። በዚህ 6 ዓመት በጣም ብዙ ነገር ነው የተማርኩት። መማር ማለት ላይክ መታዘዝ፣ ሰውን መስማት፣ የሚሆን ነገርና የማይሆን ነገር መለየት። እንደገና አሁን ካንተ ስር ያሉ ሰዎች ባንተ እየተማሩ ነው። እኔ እዚህ ካምፓኒ ላይ በጣም ብዙ ነገር ነው የተማርኩት። ልክ እንደተመረቁ የራሴን ስራ ነው የምሰራው ምናምን ብሎ የሚገባ ሰው ምንድን ነው የሚያጋጥመው? ምክንያቱም አንተም ቀጥታ አልገባህም፣ ግን የገቡ ሰዎች ይኖራሉ። አሁንም ለመግባት እየተንደረደሩ ያሉ አሉና ለነዛ ሰዎች ምን ትመክራቸዋለህ? አይ ዶንት ኖ እንግዲህ እግዚአብሔር ሐሳብ ይስጠኝ። ይኸውልህ እኔ ከተመረኩ በኋላ 1 ዓመት አይሞላም 10 ወር ተቀጥሬ የሰራውና የማስታወቂያ ድርጅት በቃ የህቴን ባል መክፈት አለብን የራሳችንን ገብቶኛል አልኩት። ሚስጥሩ ገብቶኛል በቃ ምናምን ብየው
ብዙ ብር ኢንቨስት አድርጎ ቢሮ ተከራይቶ ተጀመረ የማስታወቂያ ድርጅት 6 ወር የቤት ኪራይ ከፍለን ያው ወደ ቤታችን ተመለስን ማለት ነው። ተመተን ማለት ነው። ምን ማለት ነው? ዋና ሰው ሲዋኝ ታያለ፣ ቱቶሪያል ታያለ፣ ወሩን ሙሉ ጊዮን እየሄድክ ከጧት እስከ ማታ አይታል ዋና። ከዛ የመጀመሪያ ቀን ትልቁ ገንዳው ዘሎ መግባት ማለት ነው። ቢዝነስ አንድ ወር ተቀጥሬ ሰርቻለሁ። አንድ ዓመት ኢቭን ተቀጥረው ሳይሰራው አንድ ዓመት በቂ አይደለም፣ 2 ዓመት በቂ አይደለም። አይገርምም? አለቃህ 13 ዓመት ሰርቶ ነው አንተ የምትቀጠረው። የ13 ዓመት ልምዱን አላየህም። ከ13 ዓመት ልምድ በኋላ እንዴት ካምፓኒው እንደሚመራ ነው አንተ ያየኸው። እውቀት አይገርምም? እኔ ትልቁ አዲስ የተማርኩት ነገር በፍጹም ፍስሐ ስልጠና የምንም ነገር እውቀት ግማሽ ነው። በቃ በእውቀት ለካ መኖር አይቻልም። እኛ በእውቀት ነው ይመስልናል። በእውቀት አይቻልም። በልምድ ምንም ነገር ጥራልኝ መብላት ቴንክ ዩ መብላት። እዚህ ህፃን ልጅ ሂድና እንጀራ አቅርብለት ፊቱ የ2 ዓመት ልጅ ወይ የ1 ዓመት ልጅ አቅርብለት። በቃ ምግብ ስለሆነ ይበላል፣ ሰው ስለሆነ ይበላል። አይበላም። ሲበላ ቲቪ ላይ ብታሳየው አይበላም። እጁ መጠቅለል አልለመደም። አፉ ከፍቶ መጉረስ አልለመደም። ጥርሱ ማኘክ አልለመደም። ምላሱ ማጣጣም አልለመደም። ጨጓራው መፍጨት አልለመደም። አይገርምም? ልጅ የመውለድ ልምድ የሌለው ሰው አሁን ለምሳሌ እናቶቻችን ይስቃሉ። አሁን ቤት መጥተው 6 ወልደው የለ አንተ እስቲ አንድ ልጅ ወልደ ገና ትኩሳት ሲይዘው ስትርበደበድ ቅዘን ይዛል። ባይዘው በጣም ነው የምትንቀጠቀጠው። ትኩሳት ሲይዘው ልጁ ሳይቀዝን አንተ ነው የምትቀዝነውና ይስቃሉ። አይ ኧረ እንትን ጤና አዳም ስጡት በውሃ ምናምን ይሏል። በእውነት ልምድ የለህማ የማሳደግ የፈልግ አንተ እኮ ፕሮፌሰር ነህ፣ እናትህ ማይም ነች። ስትቀጠቀጥ እንትን ጤና ደግ ነው በነጭ ሽንኩርት ሽለት ቀለል አድርገው ዶክተር ጋር አንተ አንቀጥቅጠ በቃ ድርድር የሌለው ነገር ነው። አየህ ልምድ የማይሻር የማይገረሰስ ሀብት ነው። ዲግሪ የለውም፣ ማስተርስ የለውም። 10 ዓመት ፋብሪካ ያስተዳደረ ሰውዬ አለ። ማስተርሱን 4 ዓመት የተመረቀ አለ። ማንን ነው የምትቀጥረው? ልምድ ያለውን። ለምን? የትኛውም እውቀት ልምድ ሊተካ አይችልም። አይገርምም? አይችልም። ኃይሌ ገብረስላሴ በጣም ብዙ የመሮጥ ልምድ አለው አይደል? በመሮጥ ፒኤችዲን ስራና ተወዳደር ውስጥ ወንድ ነው። አብረ መሮጥ ነው እንግዲህ በቃ ጨርሻለሁ።